ጌታ እንዲያስተምረን አጭር ጸሎት ከኔ ጋራ ተስማምተን እንጸልይና ከዛ ወደ ቃሉ እንሄዳለን። እግዚአብሔር አባት ሆይ እጅግ አድርገን እናመሰግናለን። ስለዚህ ቀን ተባረክ ጌታ ሆይ። ደግሞ ቃልህን የሚራቡ የሚጠሙ ይህን ሁሉ ትውልድን ስላስነሳ በዘመናችን ይህንን ስላሳይህን እናከብረሃለን። አሁንም እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ እንድታስተምረን ለህይወታችን መርህ እንድትሰጠን ደግሞ በየግላችን እንድታብራራልን እንድታሰፋልን ለህይወታችን ደግሞ በዘመናችን ሙሉ ይዘነው የምንጓዘው ስንቅ እንዲሆንልን በኢየሱስ ስም ጸለይን። ስለዚህ ስለ ኒቆዲሞስ ሾው ስለ ኒቆዲሞስ ክርስቲያን ሴንተር እናመሰግናለን። ስለ እህታችን ስለ ቲጂ እዚህ ስላሉ ቅዱሳን ሁሉ እናመሰግናለን። ስለተሰጣቸው ራዕይ እናመሰግናለን። አቤቱ እግዚአብሔር አባት ሆይ አብረው የሚቆሙ የሚዘምቱ ሰዎችን አሁንም እንድታበዛ ጸለይ በጌታ በኢየሱስ ስም አሜን። እንግዲህ ምዕራፍ 19ን ሁለተኛ ሳሙኤል ምዕራፍ 19ን ነው ምንጀምረው። እንግዲህ ምዕራፍ 19 ላይ ሲጀምር ያው ታሪኩ ከምዕራፍ 18 የቀጠለ ነው። ትላንትና ረቁ ስታስተምረን ነበረ። በጣም ድቅ በሆነ ሁኔታ ስትገልጽልን ነበርና ያንን ተመልክተናልና እዚህ ቦታ ላይ የምናየው አንድ ሰው አለ። እኔ ዛሬ በደንብ እንድናየው የፈለግኩት ሰው አለ፣ ኢዮአብ የሚባለውን ሰው ማለት ነው። እና ይሄ ኢዮአብ የሚባለው ሰው ማን ነው የሚለውን ነገር ጥቂት እንድንመለከት ፈልጋለሁ። ኢዮአብ ማን ነው? መጽሐፍ ቅዱሳችን ላይ ስለ ኢዮአብ የተናገረውን ቃል የተወሰነ በዛው ምዕራፍ 19 ላይ ምዕራፍ 20 ላይ እንሄዳለን ማለት ነው። ስለ ኢዮአብ እንግዲህ የዳዊት የእህቱ ልጅ ነው፣ የጽሩያ ልጅ ነው። መጽሐፍ ቅዱሳችን ሲነግረን ዳዊት የመጨረሻ 7ኛ ተደርጎ ይገለጽና ነገር ግን አንደኛ ዜና 2:16 ላይ ስትመለከቱት በሌላ ክፍልም ላይ ስትመለከቱት ጽሩያና አቢጊያ የሚባሉ እህቶች ቢያንስ በስም የተጠቀሱልን እናገኛለን። አቢጊያ የወለደችው አንድ ሰው ነበረ፣ አሜሳይም የሚባል ሰው ነው። በኋላ ላይ ስለ አሜሳይ እናወራለን። ነገር ግን ጽሩያ የወለደቻቸው 3 ልጆች አሏት። ከ3ቱ መካከል የመሃለኛው ልጅ ኢዮአብ ነው። የመጀመሪያው የተጠቀሰልን የጽሩያ ልጅ አቢሳ ነው። አቢሳንም እዚሁ ክፍል ላይ እናየዋለን። በጦር መኮንኖቹ መካከል ወይም የዳዊት ኃያላን ተብለው ከሚጠቀሱት መካከል ስመጥር የሆኑት አንደኛው አቢሳ ነው እና በዋናነት ግን የምናገኘው ኢዮአብን ነው። ከዛ 3ኛው የምናየው አሳሄል ነው። አሳሄልም ደግሞ በጣም ጦረኛ የነበረ ሰው ነው። እንደውም በጣም ፈጣን እንደነበረ በሩጫ መጽሐፍ ቅዱሳችን ላይ እንመለከተዋለን። ይሄ ሰው እንግዲህ የዳዊት የእህቱ ልጅ ነው ማለት ምን ማለት ነው? ዳዊት አጎቱ ነው ማለት ነው። ወይም ዳዊት የዳዊት በቃ ቤተሰብ ነው በአጭር ቃል ማለት ነው። አጎቱን ነው ሊረዳ የመጣው እና ከየት ነው የጀመረው ኢዮአብ የሚለውን ነገር እንመልከት። ኢዮአብ መቼ ነው የተቀላቀለው ዳዊትን ብለን ስንመለከት ሁላችንም የምናውቀው አንድ ክፍል አለን አይደለ? ሳኦል ዳዊትን ባሳደደው ጊዜ ወደ አዶላም ዋሻ ሄዶ ኮብልሎ በተቀመጠበት ጊዜ የዳዊት የአባቱ ቤተሰብ በሙሉ ዳዊትን ሊገናኙት መጡ ይለናል መጽሐፍ ቅዱሳችሁን ሄዳችሁ በተለይም አንደኛ ሳሙኤል ምዕራፍ 22 ላይ ሄዳችሁ ስትመለከቱ ይህንን ቃል ታገኛላችሁ። እና በአዶላም ዋሻ የመጡት ሰዎች መካከል እነማን ናቸው ስትሉ ምዕራፍ 22 ቁጥር 1 ላይ ዳዊትም ከዚያ ተነሳ ወደ አዶላም ዋሻ ኮበለለ፣ ወንድሞቹና የአባቱ ቤተሰብ ሁሉ የሚል ቃል አለ። ስለዚህ ስፔሲፊክ በሆነ መልኩ ኢዮአብ ብሎ ባይጠቅስንም የአባቱ ቤተሰብ ሁሉ ይህንን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። የተጨነቀውም ሁሉ ብድር ያለበት ሁሉ የተከፋም ሁሉ ወደ እርሱ ተከማቸ። እርሱም በላያቸው አለቃ ሆነ። ከእርሱም ጋር 400 የሚያህሉ ሰዎች ነበሩ በማለት ይነግራል። እንግዲህ አዶላም ዋሻ ውስጥ በነበረበት ጊዜ ዳዊት ታሪኩን ከፍ ብላችሁ ስትሄዱ አዶላም ዋሻ በነገራችን ላይ ጎልያድን ካሸነፈበት አጠገብ ነው የተደበቀበት። ስለዚህ የድሉ ስፍራ አካባቢ ነው ደግሞ ተደብቆ ተሸንፎ ተሸሽጎ የምታገኙት ዳዊትን እና እዛ ቦታ ላይ እንዳለ በሰሙ ጊዜ በተለይም የአባቱ ቤተሰብ በሙሉ ማለት ነው ተነስተው ወንድሞቹ ሲባል አጠቃላይ
ተነስተው ወደ ዳዊት ወረዱ፣ ወደ አዶላም ዋሻ መጡና እነዚህ ሰዎች ማን ናቸው? ምን አይነት ናቸው? አሁን ኢዮአብን ልናነሳ ስለሆነ ምን አይነት ባህሪ ነበራቸው? ባክግራውንዳቸው ምንድን ነው? አቅማቸው ምን ነበረ ስንል መጽሐፉ ሲነግረን የተጨነቀ ብድር ያለበት የተከፋ ይለዋል። ይህንን እንግሊዘኛ ባይብል ላይ ስትመለከቱት 3 ዲን ይጠቀማል፣ 3D ያለው እና የመጀመሪያው ዴብትድ ይለዋል፣ ዲስትረስ ይለዋል፣ ከዛ ዴብትድ ይለዋል፣ ከዛ ዲስኮንተንትድ ይላል። እና እነዚህ ሰዎች 3D ናቸው። በቃ ፊታቸው ራሱ በጣም ያኮረፈ፣ በጣም የተጨነቀ፣ በዕዳ በኢኮኖሚ በፖለቲካ ደግሞ ሳኦል ያሳድደናል ብለው ስጋት ውስጥ የወደቁ ሰዎች ናቸው እና የመጡት ኃያላን አይደሉም። ዳዊት ጋር ከመጡ በኋላ ነው ኃያል የሆኑት። ስለዚህ እነዚህ ሰዎች ወደ ዳዊት ሲቀርብ ወደ አዶላም ዋሻ ሲመጡ በፍጹም ባህሪያቸው መልካቸው ያንበሳ አይደለም፣ የፈሪ ነው መልካቸው የነበረው። ቁመናቸው በሙሉ አስፈሪ ነው። በጣም በቃ ራሳቸውን የጣሉ ያኮረፉ ሰዎች፣ ተስፋ የቆረጡ ሰዎች ናቸው ወደ ዳዊት የመጡትና የመጡበት ስፍራ ዋሻ ነው። ዳዊት ንግስናን የጀመረው ቤተ መንግስት ውስጥ አይደለም። መጽሐፉን ስትመለከቱት ሄዳችሁ ምዕራፍ 22 ላይ ዳዊትም በእነርሱ ላይ አለቃ ሆነ ነው የሚለው እና አለቅነት ንግስናውን የጀመረው በዋሻ ነው እና የዋሻውን ነው ይዞት የመጣው። ተመልሶ በቤተ መንግስቱ የተለማመደው ዋሻ ውስጥ የነበረውን ማንነቱን እንደገለጸ ትመለከታላችሁ ማለት ነው እና አለቃቸው ሆነ፣ ያሰለጥናቸው ነበረ እንደማለት ነው። አለቃቸው ከሆነ እነዚህን ሰዎችን እንደቀየራቸው እንመለከታለን። በተለይም አንደኛ ዜና ምዕራፍ 11 ላይ ሄዳችሁ የዳዊት ኃያላንን ስትመለከቱ የሚጀምረው ከማን ነው ስትሉ ከኢዮአብ ነው የሚጀምረው። ኢዮአብ የመጀመሪያው እንደውም የሚናገረው በዛ ቦታ ላይ ዳዊት እነዚህ ኢያቡስ የሚባሉ ሰዎች ኢየሩሳሌምን እንዳይዝ አምባይቱን ጽዮን ከያዘ በኋላ በፍጹም መግባት አትችልም ብለው የተዋጉት የተቃወሙት ኢያቡሳውያን ነበሩ እና እነዚህን ኢያቡሳውያንን ሄዶ የሚገጥምልኝ የመጀመሪያ የሚወጣ ሰው አለቃ አደርገዋለሁ፣ መኮንን አደርገዋለሁ፣ የጦር አዛዥ ኮማንደር ኢንቺፍ አደርገዋለሁ ሲል የመጀመሪያ ዘሎ የወጣው ይሄ ኢዮአብ ነበር እና ኢዮአብ ከዛ በፊትም በእርግጥ በጦርነት ላይ ቀዳሚ ሆኖ እንመለከተዋለን። በነገራችን ላይ ኢዮአብ ዳዊት በነገሰበት 40 ዓመት ሙሉ የጦር አዛዥ የነበረው ኢዮአብ ነው እና በእነዚህ ሁሉ ዘመናት ውስጥ ሄደው በተወረሱት ከተሞች ላይ በዋናነት ስመጥር ሆኖ የምታገኙት ኢዮአብ ነው እና ከዛ በኋላ የምታገኙት አቢሳን ወንድሙን ነው የምታገኙት። ከዛ ሌሎቹንም ታገኛላችሁ እና በተለይም አንደኛ ዜና ምዕራፍ 11 ላይ እነማን እንዳሉ እነዚህ ኃያላ እነዛ ትላንትና መልካቸው ሌላ የነበረ አሁን የተቀየሩ ሰዎች ማን እንደሆኑ ትላንትና ከነበሩበት ማንነት እንዴት እንደተቀየሩ ትመለከታላችሁ እና ዛሬ እኛም ወደኋላ ዞር ብለን ፊታችንን፣ መልካችንን፣ የትላንቱን ማንነታችንን ማየት መቻል አለብን እና የትላንቱ ማንነታችን ማን ነበረ? እንዲህ በአደባባይ አውሩ የሚያስብል ነው ወይ ማንነታችን? እንደው ኮንፊደንስ የሚሰጥ ነው ወይ? በሰው ፊት አሁን እዚህ 446 ሰው አለ። 446 ሰው ፊት ቆሞ የሚያወራ ምን አቅም ኖሮን፣ ምን ችሎታ ኖሮን፣ ምን ልምድ ኖሮን፣ ምን የሚሰማ ነገር ኖሮን ነው ሰው የሚያደምጠን ስንል እኛን የቀየረ የትላንትናውን መልካችንና የዛሬው መልካችን መካከል የገባ አለ። ልክ በኢዮአብና በትላንቱ ማንነቱ በኢዮአብ በበፊትና በአሁኑ መካከል ዳዊት ገብቶ የትላንትና የአሁኑን ኢዮአብ እንደቀየረው ሁሉ የኔና የእናንተን ትላንትናና አሁንን ትላንትናና ዛሬያችንን በመካከል ገብቶ የቀየረዋል። አንድ ነገር ልዩነት የሚፈጥረው በመካከል የሆነ ነገር ሲኖር ነው። ቢፎር አፍተር የሚፈጠረው እንደምታውቁት አሁን ዘመናችን ምንድን ነው ስትሉ ሁላችሁም እንደምታውቁት ለምሳሌ ያክል ዳይት ይጀመራል። የምግብ ስነስርዓታቸውን ሰዎች ከማስተካከላቸው በፊት ፎቶ ይነሳሉ። ክብደታቸውን፣ የጤና የደም ግፊታቸው፣ የስኳር መጠናቸው፣ የተለያየ ነገር ያንን የሕክምና ማስረጃ ይይዛሉ። ከዛ በኋላ በመካከል የምግብ ስርዓት የሚባል ወይም ዳይት የሚባል ነገር ይመጣና
ለሰውነታቸው ተስማሚ የሆነ ምግብ መመገብ ይጀምሩና ከዛ በኋላ አሁን ደግሞ አዲስ ከ1-3 ወር በኋላ ወይ ከ2 ወር በኋላ አንዳንዱም ፈጣን የሆነ እድገት አምጥቶ ከወር በኋላ ደግሞ ይነሳል። በትላንትናና በዛሬው የሰውነቱ ለውጥ ላይ የተከሰተ አንድ ነገር አለ። በመካከል የገባ ምንም ነገር ከሌለ ህይወት ልሙጥን አንድ አይነት ነው። ህይወትን የሚቀይረው በመካከል የገባ አንድ ነገር ሲኖር ነው። ልክ አንዳንዶቻችን አሁን ብሬስ የሚያስሩ ወገኖች ያሉን እንደምታውቁት ብሬስ ከማሰራቸው በፊት የሄዱበት የጥርስ ሕክምና ላይ ሞልድ ያነሳቸዋል፣ ፎቶ ያነሳቸዋል። የሚከታተላቸው ሰው ልዩነቱን ለማሳየት ስለሚፈልግ ማለት ነው። አሁን ደግሞ እግዚአብሔር ይመስገን ንቅለ ተከላ መጥቷል። ስለዚህ በመጀመሪያ ባለበት ጊዜ ያሳያቸዋል። ቀጥሎ ደግሞ ከተተከለ በኋላ በመላጣው ወይም ደግሞ በራሰ በረሃውና ፀጉር በበቀለው መካከል አንድ ንቅለ ተከላ የሚባል አንድ ሕክምና አንድ የሆነ ግኝት ገብቶ ልዩነትን አምጥቷል ማለት ነው። ስለዚህ ልዩነቱን ምን ፈጠረ ስንል በመካከል አንድ ነገር ገብቶ ነው ልዩነት የመጣው። ኤፌሶን ምዕራፍ 2 ላይ በጣም ወደው ቃል አለ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ይህ ነበራችሁ ቢፎር ነው። ከዛ ደግሞ በዚህ ዓለም እንዳለው ስርዓት ትኖሩ ነበር። አሁንም የዓለምን ሲስተም፣ የዓለምን ከስተም፣ የዓለምን ስታንዳርድ ነበር የምትፈጽሙት። ከዛ ደግሞ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ቢፎር ነው አሁንም የሚያወራው። ይህም ብቻ አይደለም፣ ደግሞ መጽሐፉ ሲነግረን እኛ ሁላችን የስጋችንን ምኞት እየፈጸምን እንኖር ነበር ነው አሁንም። ከዛ ሲጨርስ ሁላችንም የቁጣ ልጆች ነበርን ይለናል። እግዚአብሔር የተቆጣ ነበርን። ታዲያ ነበር ነው እና እስካሁን የነገራቸው ጳውሎስ ነበር ብሎ 5 ነበሮችን ዋና ነገራቸው። ታዲያ በነበርና በአሁን መካከል ምን ልዩነት መጣ ስትሉ፣ ነገር ግን እግዚአብሔር ይላል በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ከዛስ በጸጋ ድናችኋል። እግዚአብሔር ይባረክ። በኢዮአብ ሕይወት ውስጥ የዳዊት ጣልቃ መግባት ልዩነት እንደፈጠረ፣ ትላንት ፈሪ የነበረውን ትላንትና አኩራፊ፣ ትላንትና የሸሸ የኮበለለ ሰው፣ ስትረስ ውስጥ የነበረ ሰው የቀየረው እግዚአብሔር በዳዊት ከሆነ እኛን ደግሞ የቀየረን እግዚአብሔር በክርስቶስ ኢየሱስ በልጁ አማካኝነት ነው። ክብር ለኢየሱስ ይሁን። ይሄ ኢዮአብ የሚባለውን ሰው የቀየረው ዳዊትን እግዚአብሔር ተጠቅሞ ነው። እኛን ደግሞ የቀየረ እግዚአብሔር እንደው ልናወዳደረው የምንችለው ነገር አይደለም። አሁን ያለንበትን ታውቃላችሁ አይደለም? ትላንትና ከነበረው ሙታን የነበረው ሰው ነው ዛሬ ሕያው የሆነው። መጽሐፉ ሲነግረ ትላንትና የምንመላለስበት የዓለም ስርዓት ነበረን ይለናል። እዛው ምዕራፍ 2 ቁጥር 10 ላይ ስትሄዱ እኛ ፍጥረቱ ነን እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት ተፈጠርን ይለናል። እና ድሮስ የምንመላለሰው የነበረው የዓለምን ስታንዳርድ ለመሙላት ነበረ። ቀጥሎ ደግሞ ሲነግረ በአየር ላይ ስልጣን እንዳለው አለቃ ፈቃድ ትመላለሱ ነበረ ይለናል። አሁንስ እኛ እሱ አስቀድሞ ያዘጋጀውን ለመስራት ነው የተፈጠርነው ይለናል። እያንዳንዱን ሄዳችሁ ስታዩት ልዩነት አለውና ይሄ ኢዮአብ የሚባለውን ሰው መለስ ብዬ ላሳያችሁና ኢዮአብ በእነዚህ ሁሉ የ40 ዓመት ጉዞ ውስጥ በጣም ኃያል ሰው ነው። ጠንካራ ሰው ነው። በጣም ጀግና የሚባል ሰው ነው። አንዳንድ ቦታ ላይ በተለይም መካከል ላይ ገብቶ የነበረበት ሁኔታ አለ። በጦርነቱ መሀል ላይ ገብቶ ሶርያውያን በዚህ ጋር ደግሞ ሌሎች ሰዎች ሌሎች ህዝቦች በዚህ ጋር መተውበት፣ ነገር ግን ከወንድሙ ጋር እንዴት አድርጎ ድባቅ እንደመታቸው ስትመለከቱ ሰውየው ምንም እንደማይፈራ ትመለከታላችሁ። ምንም ነገር የሚፈራው ነገር የለውም። ካያችሁ ታሪኮቹን ሄዳችሁ ስትመለከቱ ቅድም እንዳልኳችሁ ማን ነው የሚወጣው ሲል ገና ኢያቡሳውያንን ለመቅጠም ማን ነው የሚወጣው ሲል ወጥቷል እሱ። አቤሴሎምን ለመቅጠም ሲያስብ እሱ ወጥቷል። በጣም በርካታ ከተሞችን እንዳልኳችሁ የያዘው
ይሄ ሰው ነው እና በጣም ጀግና ነው፣ ደፋር ነው። ነገር ግን አንድ የሆነ ባህሪ አለው። በተለይ በጣም ምንም እንኳን እንደዚህ የሚሞካሽ ማንነት ቢኖረው አንድ ግን የማንረሳው ባህሪ አለው ኢዮአብ። ምንድነው ስንል ንጉሱን የሚያምጽባቸው ጊዜያቶች አሉ። የንጉሱን ትእዛዝ የሚተላለፍበት በራሱ የሚሄድባቸው በጣም በርካታ ጊዜያቶች አሉ። በተለይ ሶስቱን ዋና ዋናዎቹን ላንሳላችሁ። ምንድን ነበረ ኢዮአብ የሚያልፈው የሚያምፀው ነገር ምንድን ነበረ ስትሉ የመጀመሪያው የምናገኘው ነገር አንደኛው በንጉስ ላይ አምጾ አበኔርን ገድሏል። አበኔርን ገድሎታል። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 27 ላይ ስትመለከቱ ለወንድሙ ለአሳሄል ተበቅሎ፣ ለምን አበኔር ወንድሙን ገድሎ ነበረ በመጀመሪያ። ስለዚህ አሁን ደግሞ ከዳዊት ጋር አበኔር ተስማምቷል፣ ስምምነት አድርገዋል። ከዛ በኋላ ምናልባትም ስምምነት ካደረጉ በኋላ ይሄ ሰው ልቡ ላይ ትንሽ በቀል እንዳለው ትመለከታላችሁ። ለምን እያንዳንዱ ክፍሎች ላይ ስታዩ በቀለኛ መሆኑን ዳዊት የሚምራቸውን አይምራቸውም እሱ እና የዳዊት አይነት ልብ ባታዩበትም ግን ጀግና ነው። አንዳንድ ጊዜ ሰው ላይ የምናገኘው ግን የሚባል አለ። በጣም ብርቱ ነው ብላችሁ ግን የምትሉ ሰጪ ነው ብላችሁ ግን አለው እና ሰው ስለሆነ ግን አለው ይሄም እና በዛ ማየት ትችላላችሁ። ሁለተኛ የምንመለከተው አቤሴሎምን ነው የገደለው እና ዳዊት አደራ ብሎ ጦሩ ሁሉ እየሰማ ወታደሩ ሁሉ እየሰማ አደራ ልጄን አቤሴሎምን ብሎ ትላንትና ስንሰማ እንደነበረው ማለት ነው እና ብሏቸው፣ ነገር ግን አቤሴሎም ተንጠልጥሎ ፀጉሩ ይዞት ዛፍ ላይ ተንጠልጥሎ አየሁት ሲለው አጠገቡ የነበረውን ልጅ ይህንን ሪፖርት ያደረገውን እንኳን እንዴት ታዲያ ዝም ትለዋለህ? ከምድር ላይ አታጣብቀውም ነበር ወይ? አታወርደውም ነበር? አትገለውም ነበር ወይ ሲለው ትመለከታላችሁ። እና ለምንድን ነው ስትሉ በእርግጥ አቤሴሎም የእሱን እርሻ እንዳቃጠለበት እንመለከታለን። ከዚህ በፊት ላይ እንዳየነው አቤሴሎም እርሻውን አቃጥሎ ነው የአባቴን ፊት ሳላይ ይሄው እዚህ 2 ዓመት ሙሉ ፈጀ ብሎ ነው የተቃወመው የነበረው እና ሰውየው ቂም ስላለበት አቤሴሎምን በህይወት መመለስ ለእስራኤልም ሰላም አይደለም ብሎ ስለሚያስብ አቤሴሎምን ገሎታል። ስለዚህ ይህንንም እንመለከተዋለን። ሌላኛው ግን የምንመለከተው አሜሳይን ነው። እዚህ ምዕራፍ 19 ቁጥር 13 ላይ የምናገኘው አሜሳይ ነው። አሜሳይ የሚባለው ሰው ቅድም የነገርኳችሁ እንግዲህ ጽሩያና አቢጊያ የዳዊት እህቶች ናቸው። መጽሐፉ ላይ የተመለከትናቸው። አቢጊያ አንድ ልጅ ነው ያላት፣ እሱም አሜሳይ የሚባል ልጅ ነው ያላት። ይሄ አሜሳይ የሚባለው ሰው አቤሴሎም በተቃወመው ጊዜ ቅድም ምዕራፍ 18ን ትላንት ስንመለከት ካያችሁ በተቃወመው ጊዜ ዳዊት ላይ አቤሴሎም በተነሳ ጊዜ የኢዮአብን አሁን የዳዊት የጦር አዛዥ የነበረው ኢዮአብን ልክ የእሱን ስፍራ በምትክነት የሰጠው አቤሴሎም ለማን ነበረ? ለዚህ ለአሜሳይ ለሚባለው ሰው ነበረ እና ይሄ ሰው ቦታውን፣ ስፍራውን፣ ኃላፊነቱን፣ ስልጣኑን የሚወስድ ሰው ነው። አቤሴሎም ሰጥቶት ነበረ። ዳዊት ደግሞ ከመሃናይም ሲመለስ ወደ ኢየሩሳሌም እየተመለሰ መመለሱን ለሚያበስራቸው ሰዎች ሁሉ አብስሩ ሲል አንድ ነገር ለአሜሳይ ልኮለታል። ምዕራፍ 19 ቁጥር 12 ላይ ላንብላችሁ ከቁጥር 11 ጀምሮ። ንጉሱም ዳዊት ለካህናቱ ለሳዶቅና ለአብያታር ልኮ እንዲህ አላቸው፣ ለይሁዳ ሽማግሌዎች እንዲህ ብላችሁ ተናገሯቸው፣ የእስራኤል ሁሉ ነገር ወደ ንጉስ ደርሷልና ንጉሱንም ወደ ቤቱ ከመመለስ ስለምን ዘገያችሁ? እናንተ ወንድሞቼ የአጥንቴ ፍላጭ የስጋዬ ቁራጭ ናችሁ። እናንተ ንጉሱን ከመመለስ ስለምን ዘገያችሁ? ለአሜሳይም እንዲበሉት አላቸው፣ አንተ የአጥንቴ ፍላጭና የስጋዬ ቁራጭ አይደለህምን? በዘመን ሁሉ በኢዮአብ ፋንታ በፊቴ የሰራዊት አለቃ ሳትሆን ብትቀር እግዚአብሔር ይህን ያደርግብኝ፣ ይህን ይጨምርብኝ በሉት። በማፋንታ በኢዮአብ ፋንታ ዘመኑ ሙሉ በታማኝነት ያገለገለውን ብዙ ከተሞችን እንዲወርስ ያደረገውን አምባይቱን ጽዮንን ኢየሩሳሌምን በኋላ ላይ ታሪካዊ ከተማ የሃይማኖት መናኸሪያ የሆነችው ዋና ከተማ ኢየሩሳሌምን የምትባለውን ከተማ ነፃ ያወጣውን ይህንን ኢዮአብ የተባለውን የጦር ጀነራል ዳዊት
በአሜሳይ እተካሃለሁ አለው። አንተም የእህቴ ልጅ ነህ፣ እሱም የእህቴ ልጅ ነው። ስለዚህ እተካሃለሁ። ለምን? አሜሳይ እንደሚያስተባብርለት አውቋል። አቤሴሎም ጋር ስለነበረ ማለት ነው። እና ወረድ ብላችሁ ቁጥር 19 ላይ ስትመለከቱት እንደዚህ ይላል፣ የይሁዳንም ሰዎች ሁሉ ልብ እንደ አንድ ሰው ልብ አድርጎ አዘነበለ። አሜሳይ እንደ አንድ ሰው ልብ አድርጎ ወደ ዳዊት አዘነበለ። ወደ ንጉሱ ልከው አንተ ከባሪያዎች ሁሉ ጋር ተመለስ አሉት። ይህንን ስራ ሰርቶ ነው አሜሳይ ወደ ንጉስ ልኮ ተመለስና አለው። እና ዳዊት የአሜሳይን ጀግንነት ያቀዋል። እና ይሄ አሜሳይ የሚባለው ሰው ደግሞ እንደምታውቁት ከዚህ በፊት ላይ የፈጸመው ስራ አለው። ከአቤሴሎም ጋር ተቀናጅቶ ዳዊትን ለማጥቃት የወጣ ሰው ነው። አቋም የሌለው ሰው ነው። ዛሬ ደግሞ ዳዊት ሲመጣ ወደ ዳዊት የመጣ ሰው ነው እና ይሄ ደግሞ ሊታገሱ አይችልም። እንዲህ አይነት ባህሪ ያለው ሰው ነው ኢዮአብ ማለት እና ሊታገሱ ስላልቻለ ምዕራፍ 20 ላይ ሄደን ስንመለከት ንጉሱ አሜሳይን ቁጥር 4 ላይ እንደዚህ ይላል። ንጉሱም አሜሳይን የይሁዳን ሰዎች ሁሉ በ3 ቀን ውስጥ ጥራልኝ፣ አንተም አብረ በዚህ ሁን አለው። አሜሳይም የይሁዳን ሰዎች ሁሉ ይጠራ ዘንድ ሄደ። ነገር ግን እርሱ የተቀጠረውን ቀን አሳልፎ ዘገየ። ዳዊትም አቢሳን የኢዮአብን ወንድም ማለት ነው፣ አቢሳን አሁን ከአቤሴሎም ይልቅ የሚጎዳን የቢክሪ ልጅ ሳቤ ነው። እርሱ የተመሸጉትን ከተሞች አግኝቶ ከዓይናችን እንዳያመልጥ አንተ የጌታን ባሪያዎች ወስደ አሳደዋለው። ይሄ ሰው የይሁዳን ሰዎች ሁሉ በ3 ቀን ውስጥ ጥራልኝ ተብሎ ንጉሱ ስላመነው ከኢዮአብ ይልቅ እሱን አሁን እያስጠጋው እንደሆነ የሚያሳይ ነው እና ይሄንን ከተናገረው በኋላ ሄዶ አልተሳካለትም። የይሁዳን ሕዝብ በአንድ ጊዜ ሰብስቦ በ3 ቀን ውስጥ ወደ ዳዊት ማምጣት አልቻለም። ንጉሱ ዳዊት ደግሞ ከላይ እንደምትመለከቱት አንድ የቢክሪ ልጅ ሳቤ የሚባል ሰው አመፅ አስነስቷል። ምዕራፍ 20 ቁጥር 1 ላይ የምትመለከቱት ላይ እና ይህንን አመፅ ያስነሳው ሰው በኋላ ላይ ኃይል አግኝቶ ምሽግ አግኝቶ ከአቤሴሎም በላይ የሚያሰጋኝ እሱ ነው ብሎ ንጉስ ነግሯል። እና ይህንን ስላወቀ አሜሳይ ያንን ነገር ለማቀናጀትና ህዝቡን በ3 ቀን ሰብስቦ ማምጣት አልቻለም። ይሄ ደግሞ ለማን እድል ይሰጠዋል? ለዚህ ለሳቤ እድል ይሰጠዋል። ስለዚህ በደንብ መደራጀት መመሸግ ይችላል ማለት ነው። ይህንን ባየ ጊዜ ዳዊት አቢሳን ላከው። ቶሎ ብለ ሂድ ተከተለው አሳደው አለ። ከዛ አቢሳ ሲወጣ ወንድሙ ነው። ከዛ ይሄ የጦር አዛዥ የሆነው ወንድሙ በጦር ታላቅ የሆነው ሰው ደግሞ ተከትሎት ወጣ። ኢዮአብም ተከትሎት የራሱንም ሰዎች ይዞ ወጣ። የወጡት ማጋር ነው ስንል ሳቤ የሚባለውን አንድ ምናምንቴን ሰው ለመግጠምና ለመግደል ነው የወጡት። ነገር ግን ይሄ ሰው ቂም አለበት፣ በቀል አለበት፣ ውስጡ ቁርሾ አለበት እና ይሄ አሁን አመጣጡ የአሜሳይ አመጣጥ ምን አይነት እንደሆነ ተመልክቶታል። ስለዚህ ምን አደረገው? በተለይም ደግሞ ትላንትና ያደረገው ነገር ነበረ አሜሳይ አደለ። እዚህ ጋር አንድ ቃል ልመልከት። እሺ ስሞቹ ብዙ ስለሆኑ እንዳልሳሳት ብዬ ነው እንግዲህ ማየው። ቁጥር 8 ጀምሮ ላነብላችሁ። እንደዚህ ይላል። በገባዖንም ወዳለ ወደ ታላቁ ድንጋይ በደረሱ ጊዜ አሜሳይ ሊገናኛቸው መጣ። ኢዮአብም የሰልፍ ልብስ ለብሶ ነበረ፣ በላዩ መታጠቂያ ነበረ፣ በወገቡ ላይ ሰገባ ያለው ሰይፍ ታጥቆ ነበረ። እርሱም ሲራመድ ሰይፉ ወደቀ። ኢዮአብም አሜሳይን ወንድሜ ሆይ ደህና ነህን? አለው። ኢዮአብም አሜሳይን የሚስም መስሎ በቀኝ እጁ ጢሙን ያዘው። አሜሳይ ግን በኢዮአብ እጅ ከነበረው ሰይፍ አልተጠነቀቀም ነበር። ኢዮአብም ሆዱን ወጋው፣ አንጀቱን በምድር ላይ ዘረገፈው፣ ሁለተኛም አልወጋው፣ ሞተ። ኢዮአብና ወንድሙ አቢሳ የቢክሪን ልጅ ሳቤዕን አሳደዱት ይላል። አሁን ምንም በሰላም ሀገር ሰላምታ ለመስጠት አስመስሎ ወጋው። ለምንድን ነው ስንል የሚፈራው ነገር ነበረ። ምናልባት እንደው ስለዘገየና
ይህን ነገር ንጉሱ ወደ ስልጣን ቢያመጣው ብዙ ነገር ያስጠፋል ብሎ ሊያስብ ይችላል። ነገር ግን በዋናነት የስልጣን የቦታ ጥያቄ እንዳለው ማስተዋል እንችላለን። ይሄ ሰው ነገ ይሄ የማለለት የተገዘተለት ዳዊት ቢያመጣው ስፍራዬን አጣለው እንደሚል እንመለከታለን ማለት ነው። እና ኢዮአብን በኃይለኛነቱ፣ በጀግናነቱ፣ በጦር መሪነቱ በጣም በብዙ የምናደንቀው ባህሪ አለው፣ ማንነት አለው። ነገር ግን እንደ ሰው ግን የምንላቸው ብዙ ነገሮችን ማንሳት እንችላለን። በዋናነት ግን ከባህሪው አንጻር ቂመኝነትን እናይበታለን፣ ስፍራውን እንደሚፈልግ እናይበታለን ማለት ነው። ከዛ በኋላ እንድናይ የፈለግኩት ምንድን ነው መሰላችሁ? ስለ ህዝቡ ደግሞ እንድንመለከት ፈልጋለሁ። ያ በዚህ በምዕራፍ 19 ላይ የነበረው በዳዊት ዘመን የነበረው የእስራኤል 10ሩ ነገድን የያዘው እስራኤል እና የይሁዳን ነገድ ህዝቡን እንድናይ እፈልጋለሁ እና ቁጥር 8 ላይ ሄዳችሁ ስትመለከቱ ምዕራፍ 19 አንዴ ወደ 20 ወደ ምን እያልን ግን ሙሉ ክፍሉን ነው የምናየውና በቻልነው መጠን ቁጥር 9 ላይ እንደዚህ ይላል። እስራኤልም እያንዳንዱ ወደ ድንኳኑ ሸሽቶ ነበረ፣ በአቤሴሎም መሞት አማካኝነት ማለት ነው። ህዝቡም ሁሉ በእስራኤል ነገድ ሁሉ ውስጥ ንጉሱ ከጠላቶቻችን እጅ ታድጎናል፣ ከፍልስጤማውያን እጅ አድኖናል። አሁንም ስለ አቤሴሎም ከአገር ሸሽቷል፣ በላያችን እንዲሆን የቀባነው አቤሴሎም በሰልፍ ሞቷል። አሁንም እንግዲህ ንጉሱን ለመመለስ ስለምን ዝም ትላላችሁ? እያለ እርስ በርሱ ይከራከር ነበር። ህዝብን በተመለከተ እንድናይ ስለፈለግኩ ነው። እና ህዝብ ምን አይነት ነው ስትሉ በጣም አስገራሚ ነው። ይህ ህዝብ ትላንትና ዳዊት የሚያውቁት ነው። ከጠላቶቻችን እጅ አድኖናል፣ ከፍልስጤማውያን ታድጎናል። አሁን ትዝ ያላቸው አቤሴሎም ሲሞት ትዝ ያላቸው ምን ያክል ቸርነት ያደረገላቸው፣ ምን ያክል ያሳረፋቸው፣ ምን ያክል ሀፍረታቸውን ያስወገደላቸው ሰው እንደነበረ ዳዊትን አሰቡት። በቅጽበት ደግሞ ሌላ ሰውን ማሰብ የሚችሉ መሆናቸው ትላንትና አቤሴሎምን በማሰብ አይተናቸዋል። እና ቶሎ ቶሎ የሚገላልበት ህዝብ ነው። በተለይ 10ሩ ነገድ የምንለው የሰሜኑን ክፍል የያዙት እነዚህ እስራኤላውያኖች በሙሉ ቶሎ ቶሎ ነው ኮንፊውዝድ የሆኑ ናቸው። ማን እንደሚመራቸው ግራ የገባቸው፣ ማንም መከተል የትኛው ንጉስን መከተል እንዳለባቸው ግራ የገባቸው ናቸው እና ስለ እግዚአብሔር ግራ የተጋቡ ናቸው። ስለ መሪ ግራ የተጋቡ ናቸው። በጣም ኮንፊውዝድ የሆኑ ሰዎች ናቸው እና እዚህም ቦታ ላይ የምናየው አሁን ደግሞ አቤሴሎም የቀባ ነው። አቤሴሎም ወዲያው ነው የቀቡትና ወዲያው በቃ በጣም ጥቂት የሆኑ ሰዎች 200 ምናምን ሰዎችን ይዞ ነው መለከት ሲነፋ ዳዊትን ገደል ግባ ብለው ነው የተከተሉት። በቃ አንፈልግህም ብለው ወዲያውኑ ወደ አቤሴሎም የተጠቀለሉ ሰዎች ናቸው። 10ሩ ነገድ በጣም አስፈሪ ማህበረሰብ ነበረ በዛ ጊዜ ላይ እና ከዛ በኋላ ላይ ግን የምናየው ይህንን ካሉ በኋላ እንደ ህዝብ ዳዊት ይንገስ፣ ንጉሱ ዳዊት ይምጣ፣ ተመልሶ ስልጣኑን ያዝ፣ ወደ ኢየሩሳሌም ይመለስ፣ ህዝባችንን ይምራ ብለው አሁን ደግሞ ሀሳባቸውን ይቀይራሉ። ይህ አይደለም የሚገርመኝ። ጥቂት ሄዳችሁ ምዕራፍ እዚሁ 19 ቁጥር 43 ላይ ስትደርሱ የህዝቡን ባህሪ አሁንም ትመለከቱታላችሁ። ህዝቡ ይሄ አሁን ደግሞ ዳዊትን ሊያነግስ፣ ትላንት አቤሴሎምን ያነገሰ አሁን ዳዊትን ደግሞ ሊመልስ ያለ ክርክር በዳዊት የቅርብ ወዳጅነት ላይ ክርክር ሲያነሱ ትመለከታላችሁ። ከቁጥር 41 ጀምሮ እንደዚህ ይላል፣ ወይንም ከቁጥር 40 ንጉሱም ወደ ጌልጌላ ተሻገረ፣ ከመዓምም ከእርሱ ጋር ሄደ። የይሁዳም ህዝብ ሁሉ ደግሞ የእስራኤል ህዝብ እኩሌታው ንጉሱን አሻገረው። እነሆም የእስራኤል ሰዎች ሁሉ ወደ ንጉሱ መጡ። እንግዲህ የእስራኤል ሰዎች ሲል 10ሩን ነገድ ነው የሚያወራው። ይሁዳ ሲል አንዱን ነገድ ነው የሚያወራው። እነሆም የእስራኤል ሰዎች ሁሉ ወደ ንጉስ መጡ። ንጉሱንም ወንድሞቻችን የይሁዳ ሰዎች ለምን ሰረቁ? ንጉሱንም ቤተሰቡንም ከእርሱ ጋር የዳዊትን ሰዎች ሁሉ ዮርዳኖስን አሻገሩ አሉት። የይሁዳም ሰዎች ሁሉ ለእስራኤል ሰዎች መልሰው፣ አሁን የይሁዳ ሰዎች ሊመልሱ ነው፣ እንደዚህ አለ፣ ንጉሱ ለእኛ ቅርባችን፣ ለእናንተ አይደለም ቅርብ፣ የእኛ ቅርብ ነው፣ የስጋ ቅርባችን ነው። እሱ የይሁዳ ነገድ ነው፣ እኛም የይሁዳ ነገድ ነን። የአጥንት ፉላጭ የስጋው ቁራጭ ነን እኛ፣ ለእናንተ አይደለም። አሁን ክርክሩ ዳዊት የኛ ነው የሚል ነው። ህዝቡ አሁን ተገልብጧል። በቃ መለከቱን
ተነፍቷል። እዚህ ጋር ግርግር አለ፣ ድምፅ አለ፣ የሆነ ክራውድ እየተፈጠረ ነው። እዛ ውስጥ ነው የሚገቡት እነሱ እና ዳዊት መጥቷል፣ ወደ ዳዊት ሄዷል። የህዝብን ባህሪ መረዳት መቻል አለብን። እንደ ህዝብ መነዳት የለብንም። ህዝብ ሊነዳው የሚችል ሰው መሆን የለብንም እና ከዛ እንደዚህ ይላቸዋል። የይሁዳ ሰዎች መለሱላቸው። ምን ብለው መለሱላቸው? ቅርባችን ነው፣ ስለምን በዚህ ነገር ትቆጣላችሁ? በውኑ ከንጉሥ አንዳች በልተናል ወይስ እርሱ በረከት ሰጥቶናል አሉ። እኛ ንጉሱን እኮ የምንከተለው ለምግብ እኮ አይደለም። ንጉሱን እኮ የምንከተለው ለበረከት እኮ አይደለም። እንፈልገዋለን። እሱ የእስራኤል መብራት ነው፣ እናውቀዋለን እኛ። ስለዚህ የምንከተለው ጥቅም ስላገኘን አይደለም፣ እንደናንተ አይደለም። አሁን እኛ የምንከተልበት ሞቲቭ አለን። ውስጣችን የሚከተልበት አቋም አለው። በአቋም የሚከተል ማን ነው ካላችሁ፣ የይሁዳ ህዝብ ነው ንጉሱን የሚከተል። እግዚአብሔር እንደዚህ እንድንከተል ይርዳን። ከዛ እንደዚህ ይላቸዋል። የእስራኤል ሰዎች ለይሁዳ ሰዎች መልሰው በንጉሥ ዘንድ ለእኛ 10 ክፍል አለን አሉ። 10 ክፍል አለን የሚሉት እንትኑን ሳይሆን 10 ነገዱ፣ ያ ክፍሉ ብዙ ነን እኛ፣ ወደ እኛ ቢመጣ ይሻላል። እኛ እኮ አብላጫ ድምፅ ነን። ነገሩ በአብላጫ አይደለም የሚሄድ እና አብላጫ ነን ብለው ሲናገሩ ትመለከታላችሁ። በዳዊት ዘንድ ደግሞ ከእናንተ ይልቅ መብት አለን። ስለምን ናቃችሁን? ስለምንስ ንጉሳችንን ሰማችኋቸው? ንጉሳችንን ትላንትና እኮ ያባረሩትን ነው እና ለመመለስ ቀድሞ ምክር አልጠየቃችሁንም አሉ። የይሁዳ ሰዎች ቃል ከእስራኤል ሰዎች ቃል ይልቅ ጠነከረ ይላል። የይሁዳ ሰዎች ንግግር ጄኒውን ስለሆነ የሚከተሉት ለሌላ ለምንም ስላልሆነ አሸነፏቸው እና እኛ በእውነት የምንከተልበት መንፈስ ይሄ ነው ብለው ገለጡላቸው። ግን እኔ የገረመኝ ምንድን ነው መሰላችሁ? እነዚህ ሰዎች አሁን እዚህ ህዝብ የሚባለውን እየተመለከትን ነው። እንወደዋለን፣ ለእኛ ይቀርባል፣ እኛ እንቀርበዋለን፣ ይበልጥብናል፣ ይልቃል፣ ንጉሳችንን እያሉ የሚያወሩትን እንደዚህ የተከራከሩለትን ቅድም ደግሞ የትላንቱን ታሪኩን ገድሉን አንስተው ከጠላቶቻችን አድኖናል፣ ከፍልስጤማን እጅ ታድጎናል ያሉትን ይህንን ንጉሳቸው ምዕራፍ 20 ቁጥር 1 ላይ ስትሄዱ እንዲህም ሆነ አንድ ብንያማዊ ክርክር ነው እዛ ጋ የተከሰተው። ክርክሩን የሰማ አንድ ብንያማዊ ሰው የቢክሪ ልጅ ስሙ ሳቤ የሚባል ምናምንቴ ሰው ነበረ። ደግሞ ደና ሰውም እኮ አይደለም። ህዝብ በቃ መለከት የያዘን ሰው ሊከተል ይችላል። ህዝብ እንደ ሳቤ አይነት ምናምንቴ ሊከተል ይችላል። ዛሬ በሀገራችንም ላይ በኢትዮጵያም ላይ በዓለምም ላይ የምንመለከተው ነገር ምንድን ነው? አብዛኛው ህዝብ የሚከተለው ቁም ነገር የያዘን ነው ወይ? አሁን እውነት እንደነዚህ አይነት ቻናሎች ነው ወይ ሰዎች የሚከተሏቸው? እኔ በጣም በሚደንቅ ሁኔታ የኢትዮጵያን አንዳንድ ቲክቶከሮችን ሄዳችሁ ተመልከቷቸው። ስማቸውን መጥቀስ አልችልም፣ አላቃቸውም በብዛትም ግን እስቲ ተመልከቷቸው። ቁም ነገር የሌላቸው ሚሊየንስ ሰዎች አሏቸው። ይሁን አሁን በጣም እኛ በስም የምናውቃቸው በአይን የምናውቃቸውን አይደለም ብላችሁ ምንም አናውቃቸው፣ ስማቸውን ሰምተን ማናውቅ ድንገት ሂዱና እስቲ ብዙ ያለ በቃ ቁጭ ብለው የሚውሉ ምንም ቁም ነገር የሌላቸው ትውልዱን ወደ ክፋት የሚነዱ ሁሉ ስድብ የሚሳደቡ ነውር የሚያደርጉ ነውርን የሚያወሩ ሰዎች በሙሉ ህዝብ ይከተላቸዋል። እና ይሄ ሰው ተመልከቱ፣ ሳቤ የተባለው ሰው ምናምንቴ ነው፣ ተራ ሰው ነው። እንደው የተሻለ እንኳን ቁመና የለውም፣ የተሻለ አቋም የለው፣ ለዛ ህዝብ የሚጠቅም ነገር የለው። ህዝቡ ግን የነበረው ህዝብ እንዲህ አይነት ነበር። ሳቤ ተነሳና ተመልከቱት፣ ንግግሩ ምናምንቴ መሆኑን ያሳብቅበታል። ለምን ህዝቡ ሲናገር ቅድምም ንጉሳችንን ይላል፣ ንጉስ ዳዊትን ይላል፣ ንጉስ እያሉ ነው የሚጠሩት። ይሄ ሰው ግን ምን እንዳለ ተመልከቱት። ሳቤ የሚባል ምናምንቴ ሰው ነበረ፣ እርሱ ከዳዊት ዘንድ ዕድል ፈንታ የለንም፣ ዳዊት ብሎ ነው የጠራው። በቃ እኩያው ነው ያደረገው። ከዛስ ከእሴይ ልጅ ዘንድ ርስት የለንም፣ እስራኤል ሆይ እያንዳንድ ወደ ድንኳን ተመለስ ብሎ ቀንደ መለከት ነፋ፣ አሰማ፣ ድምፅ አሰማ። የእስራኤልም ሰዎች ሁሉ ከዳዊት ተለይተው የቢክሪ ልጅ ሳቤን ተከተሉ። አይገርምም? አሁን ሳቤ የሚከተል ምን አቋም ኖሮት፣ ምን ይዘት ኖሮት፣ ምን ኮንተንት ኖሮት ነው ሰው የሚከተለው? ወዳጆቼ ይህ ዘመን
እኛ አሁን ገብተን አሁን እዚህ ጋር ሳወራላችሁ አሁንም አደራ የምላችሁ እንደነዚህ አይነት እንደ ኒቆዲሞስ ክርስቲያን ሾው አይነት ሚዲያዎችን ሌሎችም ካሉ አሁን ያለንበት ላይ ነው ፎከስ የምናደርገውና እንደነዚህ አይነት ሰዎች እነሱ ውስጥ የሚነፉትን መለከት እናሰማ። እንደ ሳቤ አይነት ሰዎች እኮ ነው የወረሩ። ህዝብ እየተነዳ ያለው ህዝብ እየጎረፈ ያለው ወደ ነሳቤ ነው። ህዝብን አገልጋይ የሚሳደቡ፣ ሰውን የማያከብሩ፣ ሽማግሌ የማያከብሩ፣ ሀገር የማያከብሩ፣ ቤተክርስቲያንን የሚንቁ ነውር ብቻ ያላቸው ገንዘብ ከዛ ገንዘብ የሚገኝበት መንገድ ምንም ይሁን የነገ ትውልዳቸው የነገ ልጆቻቸው ትዳራቸው የማይገዳቸው ቤተክርስቲያን የማይገዳቸው ወንጌል ቤተክርስቲያን ደቀ መዝሙር የሚባል ነገር ውስጣቸው የሌለ ሰዎች ወረውታል። ሌሎኞቹ ደግሞ ሰይጣን በጣም የቀረጻቸው በጣም የሚሰሩ የራሱ ደቀ መዝሙር የሆኑ በዛ አካባቢ ላይ የቆሙ ህዝቡን የያዙ እንደ ሳቤ እየተከተለ ህዝብ እየሄደ ያለ በጣም ብዙ በርካታ ሚዲያዎች አሉና እንደዚህ አይነት ሚዲያዎች መርዳት አለብን። የሚያስፈልጉ ነገር ምንድን ነው ብለን ወዳጆች ዝም ብለን ቁጭ ብለን እየሰማን መዋል የለብንም። አብረን መቆም አለብን። እግዚአብሔር ይርዳን። በእውነት አይደለም እላችሁና ይህ ሰው ተከትለውት ሄዱ ይላል። ደስ የሚለኝ ግን አንድ ቃል አለ። ቁጥር 2 መጨረሻ ላይ እንደዚህ ይላል፣ የእስራኤል ሰዎች ሁሉ ከዳዊት ተለይተው የቢክሪን ልጅ ሳቤን ተከተሉት። የይሁዳ ሰዎች ግን ከዮርዳኖስ ጀምረው ኢየሩሳሌም እስኪደርሱ ንጉሳቸውን ተከተሉ። ኢየሩሳሌም እስኪደርሱ ንጉሳቸውን ተከተሉት። እግዚአብሔር ይባረክ። አሜን። እኛም እስክንደርስ እንከተለዋለን። አናቆምም፣ ወደኋላ አንልም፣ ማንንም ከብዙሃን ጋር አንቆምም፣ አንሰለፍም። እስከ መጨረሻው ቅድስቲቱ ከተማ አዲሲቱ ኢየሩሳሌም የተባለችውን እስከምናያት ድረስ እንከተላለን፣ እንገሰግሳለን። አብረነው ንጉሳችንን እያየነው እንጓዛለን። ክብር ለኢየሱስ ይሁን እና ይሄ የህዝቡን ባህሪ ስትመለከቱ በጣም የሚገርም ነው። ይሄው ህዝብ ምን እንዳረገ ተመልከቱት። አሁን ይሄ ሳቤ የተባለውን ሰው ተከትለውት ሄዱ። ቁጥር 15 ላይ ምዕራፍ 20 ቁጥር 15 ላይ ሄዳችሁ ስትመለከቱት አንድ ታሪክ ታገኛላችሁ። እነ ኢዮአብ እና ወንድሙ ሰራዊቱ አስከትለው ሳቤ የተባለውን ይሄን ምናምንቴ ዳዊት ላይ እጁን ያነሳውን ሰው ይህን ሁሉ ህዝብ አስከትሎ የሄደውን ሰው ሊገሉት እየሄዱ ነው። ይህንን የሰማች አንድ ብልሃተኛ፣ አንድ ጠቢብ፣ አንድ ጎበዝ ጀግና ሴት ምንም የማትፈራ እኔ እንደው የዘመኗ ቤተክርስቲያን እቺን ሴት ብትመስል ተመኘው። በቃ ማስቆም የሚገባትን ለማስቆም የደፈረች ይሄ ለማንም ለቤተሰቡ የማይመለሰውን ሰው አቆሟለሁ ያለች ስትናገረው የተናገረችበት ቶን የሚገርም ነው። ምን እንዳለችው ታውቃላችሁ? እርሷም ቀድሞ የሚጠይቅ በአቤል ዘንድ ይጠይቅ ይባል ነበር፣ እንዲሁም ነገሩ ይፈጸም ነበር። በእስራኤል ዘንድ ሰላምንና እውነትን ከሚወዱ እኔ ነኝ። እኔ በእስራኤል ዘንድ ሰላምንና እውነትን ከሚወዱ ወገን ነኝ። ከዛስ አንተ በእስራኤል ያለችውን ከተማና እናት ለማፍረስ ትሻለህ፣ ስለምንስ የእግዚአብሔርን ርስት ትውጣለህ ብላ ይሄ ደም የለመደውን ሰው ከፊቱ ቆመችበት። እኔ በእስራኤል ዘንድ ሰላምንና እውነትን ከሚወዱ ወገን ነኝ፣ ዝም አልልህም። ስታፈርስ ዝም አልልህም። ወዳጆቼ ሀገር ሲፈርስ ዝም ማለት የለብንም። ቤተክርስቲያን እንደዚህ ስትተራመስ ዝም ማለት የለብንም። ቢያንስ እንደ ግል ቆመን መሞገት መቻል አለብን። ዝም አልልህም ብለን እውነትን መናገር፣ ለእውነትና ለሰላም እቆማለሁ አለችው። ሰላም ከእውነት ጋር ነው የሚስማማው። ሰላም ብቻውን አይመጣም። እውነት መኖር አለበት። ይሄ የተከተሉት ትላንትና ጎርፍ እንደ ጎርፍ ሆነው ህዝብ ሆነው የተከተሉትን ሰው ኢዮአብ ጠየቃት። በቃ ይሄ ከሆነ የባህላችሁ አባባል ይሄ ከሆነ እኔ አሳልፋችሁ ስጡኝ፣ ሳቤን አሳልፋችሁ ስጡኝ። በንጉሥ ላይ ተነስቷል። ንጉሳችንን ሰድቦታል። ህዝቡን አሳምጿል። ይህን ሰው ስጡኝ፣ ሀገር ያመፀውን። አሁን እናንተን ቅጥራችሁ እንዲፈርስ ቅጥራቸውን ለማፍረስ እየተደባደቡ ነው። በዛ ሰዓት ቅጥራችሁ እንዲፈርስ፣ ሰላማችሁ እንዲናጋ፣
ሀገራችሁ የተቀመጣችሁበት ስፍራ እንዲታወቅ ያደረገ ሰዋል እግዚአብሔር አሳልፎ ይስጠን። በምድራችን ላይ ሁከትን የሚነዙ የሚረብሹ እነሱ ምንም ነገር የላቸው ምናምንቴ የተባሉ እውቀት የላቸው ፍቅር የላቸው ምንም ነገር የሌላቸው ናቸው። አሁንም ሀገራችንን እያተራመሱት ልክ ይህንኑ ታሪክ ነው መንፈስ ቅዱስ ይግለጥላችሁ። ልክ እንደ ሳቢ አይነት ምናምንቴዎች ናቸው ዛሬ እያተራመሱ ያሉት እና እንደዚህ ሴትኛ በጸሎት አሳልፈው ይሰጡ ልንል ይገባል። ማናቸው አናቅም እኛ፣ መንፈስ ቅዱስ ግን ያውቃል። አሳልፎ እግዚአብሔር ይስጣቸው የምን ሀገርን ያወኩ ሰላምን ያልሰጡ ከየትኛውም ወገን ይሁኑ እኛ ያገባን፣ በዚህኛውም በዛኛውም ይሁኑ እያወኩ ያሉ እየረበሹ ያሉ ሰላማችንን የነሱንን በሁለት ቢላ የሚበሉ ለሁለት የሚጫወቱ ዋናው ዓላማቸው ህዝብ ማስከተል ብቻ ገንዘብ ብቻ የሆነ እግዚአብሔር እመኑኝ አሳልፎ ይሰጣቸዋል። እንጸልያለን፣ ጥቂት ጊዜ እንጸልያለን፣ አሳልፈ ስጠን እንላለን። እኛ ከስጋና ከደም ጋር ውጊያ የለንም፣ ግን አለ አንድ መንፈሳዊ አካል አለ የሚያጅብ ምድራችን ሰላም እንዳት እኛ እንደዚህ ሴት ነው የምናውጀው። እኛ የህዝባችንን ሰላምና እውነትን የምንወድን። ስለዚህ የሚረብሽ አለ አለች። ማን ነው የምትፈልገው? ሳቤን ነው የምፈልገው። ሳቤን ነው የምትፈልገው። ነገ ራሱ ተቆርጦ ይጣልልሃል አለችው። በቃ አስተሳሰብን እንማርካለን። እስቲ አሜን በሉ። ተቆርጦ ነገ በቅጥሩ ላይ እንወረውርልሃለን አለችው። እንዴ ትላንት እኮ ይህንን ያጀቡት ሰው እኮ የተከተሉ ሰው ህዝብ እንዲህ ነው ወዳጆቼ፣ ህዝብ እንዲህ ነው። በህዝብ እንዳንነዳ አደራ እላችኋለሁ። ህዝብ እንዲህ ነው። ቤተ ክርስቲያን ከህዝብ ጋር ህዝብ ማለት ከጀመረች እውነትን ትተዋለች። እና እቺ ሴት እንደዚህ አለችው፣ ኖ እኛ አለችው በእስራኤል ዘንድ ሰላምን እውነትን ከሚሹ ከሚፈልጉ መካከል ነኝ አለች። ስለዚህ አንተ አታውከን፣ አትረብሸን። ኢዮአብ ጀግና እንደሆን ካውቃለሁ፣ ግን አትረብሽ። ጥሩ ነገር እንዳለ አውቃለሁ፣ እንዳትረብሽ። እዚህ አንድ ነገር ማድረግ እንችላለን። የምትፈልገው ይህንን ሰው ነው፣ ነገ እንልክላለን አለችው። መጽሐፉ ሲናገር እንደዚህ ይላል፣ ተመልከቱት። ቁጥር 21 ጀምሮ ከተራራማው ከኤፍሬም ሀገር የሚሆን የቢክሪ ልጅ ሳቤ የሚባል አንድ ሰው ግን በንጉሱ በዳዊት ላይ እጁን አነሳ፣ እርሱንም ብቻውን ስጡኝ፣ እኔም ከከተማይቱ ርቃለሁ አላት። ሴቲቱም ኢዮአብን እነሆ ራሱ ከቅጥር ላይ ይጣልልሃል አለችው። ሴቲቱም በብልሃቷ ወደ ህዝቡ ሁሉ ሄደች። እነርሱም የቢክሪ ልጅ የሳቤዕን ራስ ቆርጠው ወደ ኢዮአብ ጣሉት። አለቀ። በቃ ተዋሃዱ። ሁለቱ ህዝቦች የተጣሉት ህዝቦች ተዋሃዱ። እዛ እርሱም ቀንደ መለከቱን ነፋ። ጨረስኳል። ከዛስ ሰውም ሁሉ ከከተማይቱ ርቆ እያንዳንዱ ወደ ልጓድ ሄደ። ኢዮአብም ወደ ንጉሥ ወደ ኢየሩሳሌም ተመለሰ። አለቀ። ወዳጆቼ አደራ የምላችሁ በህዝብ እንዳንነዳ ነው። ህዝብ ቤተ ክርስቲያንን እንድትመራ አይደለም የሚፈለገው። የቤተ ክርስቲያን ራስ የሆነው ክርስቶስ ቤተ ክርስቲያንን ይምራ፣ እኛን ይምራል። አሜን። ምዕራፍ 21 ላይ የምትመለከቱት ነገር ዳዊት አሁንም እንደ ሀገር እግዚአብሔር የሚናገረን ይመስለኛል። በዳዊት ዘመን 3 ዓመት ያህል ቀጥሎ ራብ ሆነ፣ ተከታታይ ራብ ሆነ። ዳዊትም የእግዚአብሔርን ፊት ጠየቀ። አያችሁ፣ ለምንድን ነው አለ። ለምንድን ነው ሳያቋርጥ? ወዳጆቼ አንድ ነገር ተደጋግሞ ከመጣባችሁ እግዚአብሔርን ጠይቁት። ምንድን ነው ኮዙ? ምንድን ነው? የትኛውን በር ልዝጋል? በየትኛው በኩል ልቁም? የትኛውን ልዋጋ? አቅጣጫ የሚጠይቁ ነገሮች አሉ። የሚደጋገም ነገር ከሆነ ቆም ማለት አለብን እና ዳዊት ቆመ። 3 ዓመት ሲሆንበት አቆመና እግዚአብሔርን ጠየቀ። ሲጠይቅ እግዚአብሔር የመለሰለትን መልስ ተመልከቱ። እንደዚህ ያለው እግዚአብሔርም የገባዖንን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበት አለ። ደም አለበት። ከዚህ የተነሳ ነው ንጉሱም የገባዖንን ሰዎችን ጠራ ይላል። አያችሁ፣ ምንድን ነው ምንጩ? ምንድን ነው የዚህ? አሁን እንደ ሀገር ማሰብ አለብን።
ይሄ እንደ ግል ብቻ አይደለም የሚደጋገም ነገር። ሀገራችን ላይ ማይቋረጥ ጦርነት አለ። ምንድን ነው? እውነት እኛ ስለማንጾም ነው? እውነት ነው? እውነት የሚጎለን ነገር አለ ነው ወይ? አሁን እኔ ብላችሁ አይደለም ነው ወይ? መጠየቅ አለብን፣ እግዚአብሔር መጠየቅ አለብን። የትኛው ነው ብለን በእግዚአብሔር ፊት አቅጣጫን መያዝ አለብን። በአደባባይ ወድቀናል። በተደጋጋሚ በአደባባይ መውደቅ ነው መፍትሄ ወይስ ምንድን ነው? አሁንም አለን እንወጣለን። መፍትሄው ግን ምንድን ነው? መጠየቅ አለብን። ለምንድን ነው ማይቆመው ብለን መጠየቅ መቻል አለብን። እግዚአብሔርን ነው መጠየቅ ያለብን። በአእምሯችን ወይም ሌላ ሎጂክ ተጠቅመን አይደለም። እግዚአብሔር ሊመልስልን ይገባል እና ነገረው። ኢያሱ ቃል የገባላቸው ህዝቦች አሉ፣ የገባውን ህዝቦች። ሳውል ደግሞ እስራኤልን ለማስደሰት ብሎ ገሏቸዋል፣ እነዚህ የገባውን ሰዎች። በዛ አማካኝነት ምንም እንኳን አንተ ንጹሕ ብትሆንም ዳዊት በአንተ ዘመን ባይሆንም የበቀለው ግን በአንተ ዘመን ነው። አንዳንድ ዘር በነገራችን ላይ በእኛ ዘመን ያልዘራ ነው፣ በአባቶቻችን የተዘራ ዘር እናገኛለን። ይህንን እንዴት አድርገን ነው እኛ የምናቃጥለው? ይህንን ዘር የምናጠፋው በምን አይነት መልኩ ነው? አንዳንድ ጊዜ አይታችኋል፣ የእግዚአብሔር መንገድ አይታወቅም። መጽሐፍ ሲናገር በጣም በወደው ክፍል አለ። ምን ይላል? እግዚአብሔርም ይላል አረማመዱ በውሆች ላይ አደረገ ይላል፣ ፍለጋውም አይታወቅም ይላል እና ዛይ ፉት ስቴፕ አር ኖት ኖውን ይላል። ዱካው አይታወቅም። ለምን? መንገዱ በብዙ ውሆች ነው ይላል። የሚረግጠው ውሃ ላይ ስለሆነ፣ አሸዋ ላይ አፋፈር ላይ ስላልሆነ አይታወቅም የእሱ አካሄድ እና በየትኛው አካሄድ ብንሄድ ነው አሁን የመጣው ነገር የሚቆመው? ያለንበት ነገር የሚቋጭ? አንዳንዴ የማይመስል ነገር አድርጋችሁ ሊቋጭ ይችላል። ለምን ብትሉ መጽሐፍ ሲናገር እግዚአብሔር እንደወደደ ለዘሩ አካል ይሰጠዋል ነው። ዘር አካል የሚያገኘው እንደ ዘሩ አይነት አይደለም። አካል የሚሆን አይደለ? አንዳንድ ጊዜ ብዙዎቻችን የምንጠብቀው ነገር አለ። የሆነ ነገር ዘርተን ያንኑ ተመሳሳይ ነገር ምናጭድ ይመስለናል። እናጭዳለን፣ ግን የምናጭድ በአካሉን ግን የሚሰራው እግዚአብሔር ነው። በቆሎ ተዘርቶችን የምታከል አገዳ ሆኖ ሸንኮራ ሆኖ ቅጠል ኖሮት ውስጡ ፀጉር ያለው ሆኖ ይህ ሁሉ አካል የሰራ እግዚአብሔር ነው እና በየትኛው በኩል እንደምናጭደው አናውቀውም፣ ግን ማጨዳችን አይቀርምና በየትኛው ዘመን የተዘራ ዘር ነው አሁን እኛን ያነቀን የሚለው ዳዊት ይህንን የጠየቀው። ከዛ በኋላ ያው ክፍሉ ላይ የምታዩት 7 ሰዎችን ከሳኦል ወገን ስጡኝ በማለት እነዚህ ሰዎች ይጠይቃሉ። 7 ሰዎች ሰጧቸው፣ ሰቀሏቸው። ከዛ በኋላ ተስማሙ፣ አለቀ ኬዙ የሚለውን ነገር እናያለን ማለት ነው። ይሄ ነው ምዕራፍ 20 ላይ የምናገኘው። ምዕራፍ 20 ቁጥር 15 ጀምሮ ዳዊት ያደረገውን የድካም ጦርነትን እንመለከታለን። ፍልስጤማውያኖች ተመልሰው እስራኤልን ለመውጋት በመጡበት ጊዜ መጽሐፍ ቅዱሳችን ላይ የሚገርም የሚያሳዝን ታሪክ እናያለን። ዳዊትም ደከመ የሚል እና በቃ አቃተው። ምክንያቱም እድሜው እየሄደ የመጣበት ጊዜ ነው። ይሄ እንደ በፊቱ መሮጥ እንደ በፊቱ መዋጋት አልቻለም እና ግን በጣም ደስ የሚለው እሱ ባይችል እንኳን እግዚአብሔር የሚረዳውን ሰው ሰጠው እና ይሄ የኢዮአብን ወንድም ላከለት። መጽሐፍ ቅዱስ እንደዚህ ይላል ከቁጥር 16 ጀምሮ ወይም ቁጥር 15 ላይ በፍልስጤማውያንና በእስራኤል መካከል ደግሞ ሰልፍ ነበረ። ዳዊትም ከእርሱ ጋር ባሪያዎቹም ወረዱ፣ ከፍልስጤማውያን ጋር ተዋጉ። ዳዊትም ደከመ። ከራፋይም ወገን የነበረው ይሽቢብኖብ ዳዊትን ይገድል ዘንድ አሰበ። እንደሚገለው እርግጠኛ፣ ምክንያቱም ደክሟል። ከዛ የጦሩም ሚዛን ክብደት 300 ሰቅል ናስ ነበረ። አዲስም የጦር መሳሪያ ታጥቆ ነበር። የጽሩያም ልጅ አቢሳ አዳነው። አቢሳ የጽሩያ ልጅ ነው እና አጎቱን አዳነው። ይህ ሰው እንዴት ነው ያዳነው ስንል ፍልስጤማዊን መጥቶ ገደል ይላል። ይህ በጣም ከባድ የሆነ ሰው ነው የመጣበት ዳዊት ላይ። ግን እነዚህ ሰዎች የአንድ ሰው ጉልበት ያላቸው አይመስሉም። በእውነት እግዚአብሔር እንዴት እንደጠራባቸው ስትመለከቱ ትገረማላችሁ። በቃ በተለይ
አንደኛ ዜና ምዕራፍ 11 ሄዳችሁ ስትመለከቱ እነዚህ የዳዊት ኃያላን ተብለው ይህም አቢሳ ጨምሮ ሲናገር እነዛ ሰዎች ናቸው እነዚህ የሆኑት። በጣም የሚያስገርመው ይሄ ነው። እነዛ ሰዎች ናቸው እዚህ የደረሱት እና አንድ ቃል ግን ይናገራል። ህዝቡ ነው የሚናገሩት። የይሁዳ ህዝብ በጣም ታማኝ ህዝብ ነው እና ምን ይሉታል? ፍልስጤማውያንን መጥቶ ገደሉ። ያን ጊዜም የዳዊት ሰዎች ሌሎቹ ማለት ነው አንተ የእስራኤልን መብራት እንዳታጠፋ ከእንግዲህ ወዲህ ከኛ ጋር ለሰልፍ አትወጣም ብለው ማሉለት። በቃ ለምን? ዳዊት የእስራኤል መብራት ነው እንደምታውቁት እና ይህንን ሰው ሊያጠፋው ነበር። ዳዊትን አጠፋው ማለት በጣም ከባድ ነገር ነበር የሚከሰተው እና ይህንን የተከላከለው ማነው? አቢሳ የሚባል ሰው ነው። የእስራኤል መብራት እንዳይጠፋ አለው። እግዚአብሔር ይባረክ። ሰሞኑን እንደው መብራት ስል ድንገት አይምሮ ላይ ስለመጣ ነው። የመጽሐፍ ቅዱሳችን ላይ የሚናገር ቃል አለ አደለ? በተለይ ማቴዎስ ምዕራፍ 5 ቁጥር 16 ላይ ሲናገር እናንተ የምድር ጨው ናችሁ ብሎ ጨው አልጫ ቢሆን በምን ይጣፍጣል ይላል እና ወይም ቴስትለስ ቢሆን ምን ይጠቅማል ማለት ነው። ሌላ ትርጉም የለውም። ከዛ በኋላ ግን ምን ይላል? በሰው ከመረገጥ በቀር ይላል እና ወረድ ብሎ ግን አንድ ነገር እናንተ የዓለም ብርሃን ናችሁ ይላል እና ከዛ በኋላ ብርሃንነታችንን ሲገልጽልን ግን ምን አይነት ብርሃን ነን እኛ ብለን ስንመለከት የሚነግረን ኢየሱስ ያለው አይነት ብርሃን አይደለም ሚለን። ማለት ምንም እንኳን ብርሃን ናችሁ ቢለንም ኢየሱስ የብርሃን ምንጭ ነው። ፀሐይና ጨረቃን ነው ብዙ ጊዜ ላይ የሚገለጸው። ፀሐይ የላይት ሶርስ ነች እና ጨረቃ ግን ከፀሐይ ውጭ ጥቁር ድንጋይ ነው የምትባለው እና ከፀሐይ ውጭ አለት ናት። ልክ የምናውቀው አፈር ደስት ያለባት ምናምን ድንጋይ ናት። ነገር ግን ፀሐይን ስለምታንጸባርቅ ሪፍሌክት ስለምታደርግ ብርሃን ትሰጣለች። እንወዳታ ውብ እንላለን እና መጽሐፍ ቅዱሳችን ሲነግረን እኛ ክርስቶስን እያየን አይደለም። ቆሮንቶስ ላይ ይህን አይደለም የሚናገረው? እኛም ሁላችን ይላል በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ ጋር እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። እሱን እያየን ሌላ ልንሆን አንችልም። እሱን ነው የምንመስለው። እሱን ብርሃን ነው የምናንጸባርቀው እና ምንድን ነው ይህ ብርሃን? እንዴት ነው የምታንጸባርቁት አላቸው። ማቴዎስ ላይ ሲናገር መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ። እኛም መብራት እንድንሆን እንደ ዳዊት መብራት እንድንሆን ብርሃን እንድንሆን የተጠራን ሰዎች ነን። እንድናበራ የተጠራን ሰዎች ነን። አንዳንድ ሰዎችን ሄዳችሁ ስትመለከቷቸው በዚህ ቦታ ላይ እንደዚች ብላተኛ ሴት እንደ ቤርዜሊን እንደ ኢዮአብ ብርሃን እየሆኑ ባላቸው መጠን ባዩት መጠን እያንጸባረቁ ነው ያገኘናቸው እና እኛም ቀሪው ዘመናችንን ጌታን እያየን የእሱን መልክ እያሳየን እያንጸባረቅ ማለፍ ይሁንልን። አሜን።